እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን የምናነሳበት ፕሮግራማችንን ዛሬም በዕለተ ማክሰኞ የከሰዓቱ ፕሮግራማችን በድጋሚ ይዘንላችሁ ቀርበናል። ስለምትከታተሉን ከልብ አድርገን እናመሰግናለን። ሐሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የፈለጋችሁትን ሐሳብ ጻፉልን። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርስ ነው የሚሆነው። ለዛሬ የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር በተያያዘ የሚነሱ በጣም በርከት ያሉ ስፖርታዊ ጉዳዮች ያሉና እነሱን መረጃዎች እያነሳሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እመራለሁ። ከእናንተ ጋርም ቆይታን አደርጋለሁ። እናንተም ሐሳብ አስተያየቶቻችሁን ጻፉልን። ከኛ ጋርም የተለያዩ ሐሳቦቻችሁ ልታጋሩን ትችላላችሁ። በፕሮግራማችን መጨረሻ ላይ ስማችሁን የጻፋችሁልን፣ አድራሻችሁን የጻፋችሁልን ቤተሰቦቻችን ሐሳቦቻችሁን የምንጠቅስላችሁ ነው የሚሆነው። ከዝውውር ጉዳዮች ጋር በተያያዘም ሰፋ ያሉ ቆይታዎችን እናደርጋለን። በተለይ ትልልቆቹ ክለቦች የዝውውር ጉዳዮቻቸውን የተመለከቱ መረጃዎችን በስፋት እየሰማን ነውና እነሱን ጉዳዮች እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ከኛ ጋር ሁኑ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። የኒውካስል ዩናይትድ የመስመር ተከላካይ የሆነው ቲኖ ሊቨርማንቶ በቀጣይ የክረምት የተጫዋቾች የዝውውር መስኮት የማንቸስተር ሲቲን ለመቀላቀል ልቡን እንዳጓጓው ነው እየተገለጸ የሚገኘው። የቀድሞው የኤቨርተን ዋና ስራ አስፈጻሚ የሆኑት ኪት ዋይነስ እንደገለጹት ከሆነ የ23 ዓመቱ ተጫዋች ወደ ኢቲሃድ ስቴዲየም የመጓዝ ፍላጎት እንዳለው ነው የሚናገሩት። ሊቨርማንቶ በኒውካስል ዩናይትድ ቤት ድንቅ ብቃቱን እያሳየ ቢሆንም አሁን ላይ ግን ወደ ፔፕ ጓርዲዮላው ስብስብ ለማምራት በቁርጠኝነት እየተጠባበቀ ነው የሚገኘው። ማንቸስተር ሲቲ ለተጫዋቹ ከፍተኛ ፍቅር ቢኖራቸውም እንደ አርሰናልና ማንቸስተር ዩናይትድ ያሉ ክለቦችም ተጫዋቹን ለማግኘት ፉክክር ውስጥ ሊገቡ እንደሚችሉ እየተጠቆመ ነው። ዝውውሩ በዚሁ የጥር ተጫዋቾች የዝውውር መስኮት ከመከናወን ይልቅ ግን በክረምቱ የመከናወን እድሉ ሰፊ እንደሆነ ነው ኪት ዋይነስ መረጃውን ያጋራው። ኤዲሃው የቲኖ ሊቨርማንቶን መልቀቅ እንደ ትልቅ ኪሳራ ቢመለከቱትም ተጫዋቹ መሄዱ የማይቀር በመሆኑ በአሁኑ ተተኪ ፍለጋም ወደ ገበያ እንዲወጡ አስገዳጅ ሁኔታ ፈጥሮላቸዋል የተባለው። ሊቨርማንቶ በቀኝም ሆነ በግራ መስመር ተከላካይነት የመጫወት ብቃት ያለው በመሆኑ ዘንድሮ የመከላከሉ ረገድ ለተቸገረው የጋርዲዮላ ስብስብም ትልቅ ተጨማሪ ኃይል እንደሚሆንም በርካቶች ያምናሉ ነው የተባለው። ማንቸስተር ዩናይትድ የሪያል ሶሴዳዱን ካፕቴን ለማስፈረም ከፍተኛ ፍላጎት እያሳየ ነው። ማንቸስተር ዩናይትድ የሪያል ሶሴዳዱን የፊት መስመር ተጫዋች የሆነው ሚኬል ኦያርዛባልን ለክረምቱ የዝውውር እቅዱ ዋና ኢላማ አድርገውታል። እንደ ፉትቦል ትራንስፈር ዘገባ ከሆነ ዩናይትድ ተጫዋቹን ላለፉት ጥቂት ወራትም ሲከታተለው የቆየ ሲሆን አሁን ላይ ፍላጎቱን ወደ ተግባርም ለመቀየር ወስኗል። የ28 ዓመቱ ኦያርዛባል በውሉ ላይ የ75 ሚሊዮን ዩሮ ማፍረሻም ወይም ደግሞ ሪሊስ ክሎዝ ያለው ሲሆን ለሶሴዳድም ዋጋ ለመቀነስ ፍቃደኛ ካልሆነ ዩናይትድ ይህንን ሙሉ ክፍያም ለመፈጸም ሊገደድ ይችላል የተባለው። ተጫዋቹ በግራ መስመር በአጥቂ አማካኝነት እንዲሁም እንደ ብቸኛ አጥቂ ሆኖ የመጫወት ልዩ ብቃትም አለው። ይሁን ለገብነቱ በአጥቂ መስመር ላይ አማራጭም ለሚያጥረው ዩናይትድ ተመራጭ ያደርገዋል። ዩናይትድ ዝውውሩን የሚፈጽመው በክረምት እንደሆነ ተገልጿል። ክለቡ በጥር ወርም ላይ ከፍተኛ ወጪዎችን ላለማውጣትም የወሰነው ሩበን አሞሪምን ከለቀቁ በኋላ በማይክል ካሪክ ስርም ያለው ስብስብም በሚገባ ለመገምገም ስለፈለገ ነው። ኦያርዛባል ባለፉት 10 ዓመታት በላሊጋ ውስጥም ካሉ አስተዋይና ታማኝ መሪዎችም አንዱ ተደርጎ ይወሰዳል። በዘንድሮው የውድድር ዘመን በ19 ጨዋታዎች 6 ግቦችንና 3 ለግብ የሆኑ ኳሶችን አመቻችቶ በማቀበል ጥሩ ብቃት ላይ እንደሚገኝ ነው የተገለጸው። የማንቸስተር ዩናይትድ የበላይ ኃላፊዎች ስለ ራሽፈርድ ወደ ኦልድ ትራፎርድ መመለስ ለመወያየትም ወደ ስፔን አምርተዋል። ማንቸስተር ዩናይትድ በባርሴሎና በውሰት ላይ የሚገኘውን ማርከስ ራሽፎርድን በውድድር ዘመኑ መጨረሻ ወደ ክለቡ እንዲመለስ ፍላጎት ሊኖረው እንደሚችል ተዘግቧል። ፉትቦል ትራንስፈር እንደገለጸው የዩናይትድ እና የባርሴሎና ኃላፊዎችም በተጫዋቹ የወደፊት ቆይታ ላይ ለመምከርም ተገናኝተዋል። ራሽፎርድ በካታላኑ ክለብ ቤትም ድንቅ ብቃቱን እያሳየ ይገኛል። ባርሴሎና ተጫዋቹን በቋሚነት ለማስፈረም ቢፈልግም ክለቡ ያለበት የፋይናንስ ችግር ግን ዝውውሩን በቋሚነት ለመፈጸምም ፈተና ሊሆንበት እንደሚችል ነው እየተነገረ የሚገኘው። ራሽፎርድ በባርሴሎና እያሳየ ያለው ከፍተኛ መሻሻል ዩናይትድ ተጫዋቹን መልሶ ስለመጠቀምም በድጋሚ እንዲያስብም አድርጎታል። ራሽፎርድ ዘንድሮ በባርሴሎና ቆይታው 7 ግቦችን አስቆጥሮ 8 ለግብ የሆኑ ኳሶችንም አመቻችቶ በማቀበል ከዩናይትዶች ማቲያስ ኩኛህና ከብሪያን ኤምቤሞም ቁጥሮቹ ጥሩ እንደሆኑ
ይታያል። ተጫዋቹ ባለፈው የውድድር ዘመን በውሰትም አስተን ቪላን ከተቀላቀለ በኋላ ዩናይትድ ቆይታው ያከተመ ቢመስልም አሁን ላይ ግን ሁኔታዎች ተለውጠው በሚቀጥለው የውድድር ዘመን የማንቸስተር ዩናይትድ አማካዮች መለያ ዳግምን ሊለብስ እንደሚችልም የሚያሳይ ፍንጮች ነው የታዩት። በሁለቱ ክለቦች መካከልም የተደረገው ንግግር ትክክለኛ ይዘት እስካሁን ባይገለጽም ዩናይትድ ግን የተጫዋቹን የመመለስ እድልን ክፍት እንዳደረጉት ነው የተነገረው። ክሪስታል ፓላስ በውድድር ዘመኑ መጨረሻ ክለቡን እንደሚለቁ ላረጋገጡት አሰልጣኝ ኦሊቨር ግላስነር ተተኪ ለመፈለግም ባደረገው እንቅስቃሴም ከፍተኛ መሻሻል ማሳየቱን የተዘገበው። እንደ ቢቢሲ ዘገባ ከሆነ የቦርንመዙ አሰልጣኝ አንዶኒ ኢራኦላ ለቦታው ቀዳሚ እጩ ሆነው ቀርበዋል። ኦሊቨር ግላስነር ክለቡን ለኤፍኤ ካፕ እና ለኮሚን ሺልድ ድል ቢያበቁትም ከክለቡ ቦርድ ጋር ግን በተጫዋቹ ዝውውርና በረጅም ጊዜ እቅድ ዙሪያ በፈጠሩት አለመግባባት ለመልቀቅም ወስነዋል። ስፔናዊው አሰልጣኝ የቦርንመዝ እያሳዩት ያለውን ተለዋዋጭነትና ብልህ የጨዋታ ስልትም በክሪስታል ፓላስ አመራሮች ዘንድም ከፍተኛ አድናቆት አተርፎላቸዋል። በተለይም እንደ አንቷን ሴሜኒዮ ያሉ ቁልፍ ተጫዋቾችም ወደ ማንቸስተር ሲቲ በሽያጭ ቢመጡም ቡድኑ ግን በተገደበ ሀብትም ውጤታማ ማድረጋቸው ለክሪስታል ፓላስ ተመራጭ አድርጎታል። ፓላስ በባለፉት 2 ዓመታት ኦሊቨር ግላስን ያስመዘገቡትን እድገት እንዳይቀጨጭም ዘመናዊና ከፍተኛ ጉልበት ወይም ሃይ ኢንቴንሲቲን የሚጠይቅ የጨዋታ ስልትም ያለው አሰልጣኝ መቅጠርም ይፈልጋሉ ነው የተባለው። ከአንዶኒ ኢራኦላ በተጨማሪ በቶትናም የወደፊት ቆይታቸው አጠራጣሪ የሆነው ቶማስ ፍራንክም በክሪስታል ፓላስ እጩ ዝርዝር ውስጥም እንደሚገኙ ነው የተነገረው። ክሪስታል ፓላስ ላለፉት ጥቂት ዓመታት በክለቡ ድንቅ ብቃትን እያሳየ የሚገኘው ፈረንሳዊው አጥቂ ዣን ፊሊፕ ማቴታ ክለቡን ለቆ መሄድ እንደሚፈልግ በይፋ ማሳወቁ ነው የተነገረው። ይህ መረጃ አጥቂውን ለማስፈረም ለሚፈልገው አስተን ቪላ ትልቅ አማራጭም ይሰጣቸዋል ተብሎ እንደሚታመን ጭምር ነው የተነገረው። የ28 ዓመቱ ዣን ፊሊፕ ማቴታ ከክሪስታል ፓላስ ጋር ያለው ውልም በዘንድሮ የክረምት ወቅትም የሚያበቃ በመሆኑ ክለቡ አሁን ላይ በጥር ካልሸጠው በነፃ የማጣት እድልም አለው። ተጫዋቹ አሁን ላይ በጥሩን እንዲሸጡት ከክለቡ ጥያቄ አቅርበዋል። ታዋቂው ጋዜጠኛ ፋብሪሲዮ ሮማኖ እንደዘገበው ዣን ፊሊፕ ማቴታ ከአስተን ቪላና ከጣሊያን ዩቬንቱስ ጋርም ንግግሮችን አድርጓል። አሁን ላይ ውሳኔው በፓላስ እጅ ላይም ነው የሚገኘው። አጥቂው ለክሪስታል ፓላስም ባደረጋቸው ያለፉት 117 ጨዋታዎችም 46 ግቦችን በማስቆጠር በቡድኑ የፊት መስመር ላይ ዋነኛ ምሰሶ ሆኖ ነው የቆየው። ኦሌ ዋትኪንስ ዘንድሮ ላይ መጠነኛ የብቃት መቀነስ እያሳየ በመሆኑ ኡናይ ኤምሪ ዣን ፊሊፕ ማቴታን በማስፈረምም የፊት መስመራቸውን ይበልጥ ለማጠናከር ነው የሚፈልጉት። ክለቡ ባለፈው ክረምት ኤብሪቼ ኢዜን ለአርሰናል፣ አሁን ደግሞ በጥር ማርክ ጉሂን ለማንቸስተር ሲቲ አሳልፎ ሰጥቷል። ማቴታም የሚለቅ ከሆነና አሰልጣኝ ኦሊቨር ግላስነር በክረምቱ እንደሚሄዱ መረጋገጣቸውን ተከትሎ ባለፈው ዓመት የኤፍኤ ካፕ አሸናፊ የነበረው ክሪስታል ፓላስ አሁን ላይ ትልቅ ቀውስ ውስጥም ይገባል ተብሎ ነው እየታሰበ የሚገኘው። ማንቸስተር ሲቲ እና ማንቸስተር ዩናይትድ የዌስትሃሙን ኮከብ ለማስፈረም ፉክክር ላይ ናቸው። ሁለቱ የማንቸስተር ከተማ ክለቦች የ21 ዓመቱን የዌስትሃም አማካይ ማቲያስ ፈርናንዴስን በቅርበት እየተከታተሉት እንደሚገኙ ነው ስፖርትስ ቡም መረጃውን ያጋራው። ተጫዋቹ ዌስትሃም አስቸጋሪ ውድድር ዘመን እያሳለፈ ቢሆንም በግሉ እያሳየ ያለው ብቃት ግን ትልልቆቹን ክለቦች ስቧል ነው የተባለው። የወረደ የመልቀቂያ ውል ወይም ሬሌጌሽን ክሎስ ዌስትሃም በአሁኑ ወቅትም ከሊጉ ላለመውረድ እየታገለ ሲሆን ክለቡ ወደ ታችኛው ሊግ ወይም ወደ ቻምፒየንሺፕ የሚወርድ ከሆነ ፈርናንዴዝ በዝቅተኛ ዋጋ ክለቡን እንዲለቅ የሚያስችለውን ውል እንዳለው ተናግሯል። ይህ ሁኔታም ሁለቱ የማንቸስተር ከተማ ክለቦችም ንቁ አድርጓቸዋል ነው የተባለው። ክለቡ በዚህ በተጫዋቹን ከአሁን ላይ ከጥር ተጫዋቾች የዝውውር መስኮት ወር በመሸጥም የተሻለ ገንዘብም ማግኘት ወይም ደግሞ እስከ ክረምትም ድረስ አቆይቶም በሊጉ ለመቆየትም መታገል የሚለው አማራጭ ላይ ውጥረቶች ውስጥ ይገኛል ተብሎ ይታሰባል። ዌስትሃም በክረምቱ በዝቅተኛ ዋጋ ከማጣቱ ይልቅም አሁኑኑ ተደራድሮ ለመሸጥም ፍቃደኛ ሊሆን እንደሚችል የሚያሳዩ መረጃዎች አሉ። ወጣቱ ፈርናንዴዝ ዘንድሮ ለዌስትሃም ዩናይትድ በሊጉ ካደረጋቸው 20 ጨዋታዎች ውስጥም በ19 በቋሚነት ተሰልፎም ተጫውቷል። በእነዚህም ጨዋታዎች 2 ግቦችንና 2 ለግብ የሆኑ ኳሶችንም አመቻችቶ አቀብሏል። አሰልጣኙ ኑኖን በሊጉ ለማቆየትም የፈርናንዴዝን ብቃት ቢያስፈልጋቸው የክለቡን የፋይናንስ ስጋት ግን ከግምት ውስጥ በማስገባት ግድ ይላቸዋል ተብሎ ነው የሚታሰበው። ሊቨርፑል 65 ሚሊዮን ፓውንድ የሚገመተውን የክሪስታል ፓላስ ኮከብ ለማስፈረም ፍላጎቱን እንዳሳወቀ ነው የተነገረው።
አደም ዋርተን በሊቨርፑል ብቻ ሳይሆን በቼልሲና በማንቸስተር ዩናይትድ ቢፈለግም ሊቨርፑል ግን በትልቁ ይህንን ተጫዋች ለማስፈረም እንቅስቃሴውን እንደጀመረ ነው የተገለጸው። ይሁን እንጂ ሊቨርፑል ተጫዋቹን በማሳመን ረገድ ከሌሎች ክለቦች ቀድሞ እንደሚገኝ መረጃው ወጥቷል። ለዝውውሩም ሊቨርፑል 65 ሚሊዮን ፓውንድ አካባቢ ሊከፍል እንደሚችል ቢገመትም አንዳንድ ዘገባዎች ግን የአደም ዋርተን ዋጋ እስከ 80 ሚሊዮን ፓውንድ አልፎ ተርፎ እስከ 150 ሚሊዮን ፓውንድም ሊደርስ እንደሚችል ነው የሚጠቁሙት። ክሪስታል ፓላስ ባለፈው ክረምት ወሳኝ ተጫዋችን ኤብሪቼ ኢዜን አሁን ደግሞ ማርክ ጉሂን መልቀቁ አሰልጣኝ ኦሊቨር ግላርሰንን በክረምቱ እንደሚለቁ ማረጋገጣቸው ዋርተን የሚለቅ ከሆነ ለክለቡ ትልቅ ፈተና ይሆንበታል ተብሎ ይታሰባል። አደም ዋርተን ዘንድሮ በሊጉ ካደረጋቸው 20 ጨዋታዎች ውስጥም ሁሉንም በቋሚነት ነው የጀመረው። በየ90 ደቂቃውም በአማካይ 3.77 መስመር ሰባሪ ኳሶችንም ወይም ፓስ ቢትዊን ዘ ላይንስም በማቀበል በሊጉ ቀዳሚው ነው። እስካሁን ሁለት ለግብ የሆኑ ኳሶችን አመቻችቶ አቀብሏል ወይም አሲስቶችን አመቻችቷል። 26 የግብ ዕድሎችንም መፍጠር ችሏል። በጨዋታ በአማካይ 79.7% የኳስ ቅብብል ስኬትና 49 ስኬታማ ታክሎችንም አድርጓል። ሊቨርፑል አደም ዋርተንን እንደ አሌክሲ ማካሊስተር ላሉ ተጫዋቾችም ጥሩ አጋሽ አልፎ ተርፎ ማሻሻያ ወይም አፕግሬድም አድርጎ ይመለከታቸዋል። ማንቸስተር ዩናይትድ ዳግም ደካማ የሆነውን የአማካይ ክፍላቸውን ለመጠገንም ዋርተንን አይነተኛ መፍትሄ አድርገው ይመለከቱታል። ባየር ሚኒክ ትሬንት አሌክዛንደር አርኖልድን ከሪያል ማድሪድ ለማስፈረም እየተዘጋጀ እንደሆነ መረጃዎች ወጥተዋል። ባለፈው ክረምት ሊቨርፑልን ለቆ ወደ ስፔኑ ግዙፍ ክለብ ሪያል ማድሪድ ያመራው ትሬንት አሌክዛንደር አርኖልድ በማድሪድ ቆይታው ደስተኛ ባለመሆኑና ከክለቡ አመራሮች ጋር ያለው ግንኙነት በመሻከሩ ምክንያትም ክለቡን ሊለቅ እንደሚችል ተዘግቧል። የጀርመኑ ባየር ሚኒክ ይህንን አጋጣሚ በመጠቀምም ተጫዋቹን ለማስፈረም ዝግጅቱን ጨርሷል። እንደ ፌጂያስ ዘገባ ከሆነ የ27 ዓመቱ እንግሊዛዊ ተከላካይ በሪያል ማድሪድ ቤት በነበረው የመጀመሪያ የውድድር ዘመን እጅግ አስቸጋሪ ጊዜያቶችን ያሳለፈው። የተጫዋቹ ወኪሎችም ከክለቡ ከፍተኛ አመራሮች ጋር ባላቸው ግንኙነትም ተበሳጭተዋል። ባየር ሚኒክ የትሬንት አሌክዛንደር አርኖልድ ሁኔታን በቅርበት እየተከታተለ ሲሆን ከ2026 የዓለም ዋጋ ደግሞ በኋላ በክረምቱ የዝውውርም ከፍተኛ የገንዘብ ጥያቄ ለሪያል ማድሪድ ያቀርባል ተብሎ ነው የሚጠበቀው። አሌክዛንደር አርኖልድ በማድሪድ ስኬታማ እንዳይሆን ካደረጉት ምክንያቶች አንደኛው ተደጋጋሚ ጉዳቱ ነው። ክለቡ አለመረጋጋቱ፣ አሰልጣኝ ሻቪ አሎንዞ በቅርቡ ከኃላፊነት መነሳታቸውና ቡድን ውስጥ ያለው መጥፎ ድባብም ተጠቃሽ ናቸው። ምንም እንኳን ባየር ሚኒክ ተመራጭ ቢሆንም እንደ ቼልሲና ማንቸስተር ሲቲ ያሉ ክለቦችም ተጫዋቹን የመፈለግ እድል አላቸውን የተባለው የቀድሞ ክለቡም ሊቨርፑል ተጫዋቹን ቢናፍቀውም አወዛጋቢ በሆነ መልኩ ግን ክለቡን ለቆ መሄዱ ግን ደጋፊው ዘንድ ዳግም የመቀላቀል እድሉ አጠራጣሪ እንደሆነ ነው የሚነገረው። ባለፈው የክረምት የዝውውር መስኮት ከማንቸስተር ዩናይትድ ወደ ቼልሲ የተዘዋወረው አርጀንቲናዊው ኮከብ አሌሃንድሮ ጋርናቾ በቼልሲ ቤት ገና 5 ወራትን ብቻ ቢቆይም አሁን በጥር የዝውውር መስኮት በውሰት ወደ ስፔኑ አትሌቲኮ ማድሪድ ሊያመራ እንደሚችል ሲዘገብ ነበር። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ የ21 ዓመቱን ጋርናቾን በውሰት ለማስፈረም የቀረበው እቅድንም አጽድቀውታል። ጋርናቾ ወደ ማንቸስተር ዩናይትድ ከማምራቱ በፊት በአትሌቲኮ ማድሪድ አካዳሚ ውስጥም 5 ዓመታትን ማሳለፉ ነው የሚነገረው። ጋርናቾ በቼልሲ ቤት በቋሚነት የመሰለፍ እድሉ አስተማማኝ ባለመሆኑ በቀጣይ የ2026 ዓለምም ዋጋ በአርጀንቲና ብሔራዊ ቡድን ውስጥም ቦታውን እንዳያጣ ሰክቷል። ይህንንም ተከትሎ ቀሪውን የውድድር ዘመን በውሰት ለማሳለፍም ፍላጎት እንዳለው ነው የሚነገረው። ቼልሲ ተጫዋቹን ለማስፈረም 40 ሚሊዮን ፓውንድ ያወጣ ቢሆንም ጋርናቾ በለንደን በነበረው ቆይታ ግን ወጥ የሆነ ብቃትን ማሳየት ተስኖታል። ይሁን እንጂ ክለቡ በአሁኑ ወቅት በአጥቂ መስመር ላይ አማራጮችን ስለሚፈልጉ ጋርናቾን በውሰት ለመልቀቅ ገና ውሳኔ ላይ አልደረሱም። ጋርናቾ ከማንቸስተር ዩናይትድ የለቀቀው የቀድሞ አሰልጣኝ ሩበን አሞሪም በነበራቸው ታክቲክ ውስጥም ቦታ እንደማይኖረው በመግለጻቸውና በመካከላቸውም አለመግባባት በመፈጠሩ እንደነበረም የምናስታውሰው ነው። ማንቸስተር ዩናይትድ በባርሴሎና በውሰት ላይ የሚገኘው ማርከስ ራሽፎርድን ወደ ኦልትራፎርድ የመመለስ ፍላጎት እንዳለው ተነገረ። የክለቡ የበላይ ኃላፊዎች በቅርቡ ወደ ስፔን በማምራት ተጫዋቹን ከውሰት በኋላ ወደ ዩናይትድ ሊመለስ ስለሚችልበት ሁኔታም ከባርሴሎና አመራሮች ጋር ተነጋግረዋል። የ28 ዓመቱ ራሽፎርድ በባርሴሎና ቆይታው እጅግ አስደናቂ ብቃትን እያሳየ ነው። እስካሁን ባደረጋቸው ጨዋታዎችም 8 ያክል ግቦችን ማስቆጠር መቻሉ የሚታወስ ጉዳይ ነው። 11 ደግሞ ለጎል የሆኑ ኳሶችን አመቻችቷል። በአጠቃላይ በድምሩ 19 የግብ ተሳትፎችን አድርጓል። ራሽፎርድ ከቀድሞ አሰልጣኝ ሩበን አሞሪም ጋር በነበረው አለመግባባት ክለቡን ለቆ ቢወጣም አሁን ግን ሩበን አሞሪም በመሰናበታቸውና ማይክል ካሪክ በጊዜያዊነት ቦታውን በመረከቡ ዩናይትድ ልጁን የመመለስ ፍላጎት አድሮበታል።
ባርሴሎና ተጫዋቹን በቋሚነት ለማስፈረም የ35 ሚሊዮን ዩሮ የውል መብት ቢኖረውም የክለቡ ያለበት የፋይናንስ ችግር ዝውውሩን ተግባራዊ ለማድረግ ፈተና ሊሆንበት ይችላል። ምንም እንኳን ዩናይትድ ቢፈልገውም ራሽፈርድ ግን በባርሴሎና ደስተኛ እንደሆነና በቋሚነትም እዚያው መቆየትን እንደሚመርጥ ነው የተናገረው። የዩናይትድ ልዑካን ቡድን ወደ ስፔን ያመራው ስለ ራሽፈርድ ለመነጋገር ብቻ ሳይሆን የሪያል ሶሴዳዱን አጥቂ ሚኬል ኦያርዛባልን ለመከታተልም ጭምር እንደሆነ ነው የተነገረው። ቸልሲ የአጥቂ ክፍሉን ለማጠናከር የክሪስታል ፓላሱን ፈረንሳዊ አጥቂም ዣን ፊሊፕ ማቴታን ለማስፈረም በሚደረገው ፉክክር ውስጥ መግባቱ ይፋ ተደርጓል። እንደ ፉትቦል ትራንስፈር ዘገባ ከሆነም ሰሜዎቹ የተጫዋቹን ወኪሎች በይፋ አነጋግረዋል። ክሪስታል ፓላስ አጥቂውን ለመልቀቅ ከ35 እስከ 40 ሚሊዮን ዩሮ እየጠየቀ ይገኛል። ቸልሲ ለ29 ዓመቱ ተጫዋች ይህንን ያክል ዋጋ ለመክፈልም ዝግጁ መሆኑ ግን ገና አልተረጋገጠም። ክለቡ በውድድር ዘመኑ መጀመሪያ ላይ ሊያም ዴላፕ እና ዣኦ ፔድሮን ቢያስፈርምም ሁለቱም አጥቂዎች ወጥ የሆነ ብቃት የግብ ማስቆጠር ብቃትን ማሳየት ግን አልቻሉም። ዣን ፊሊፕ ማቴታ ለቡድኑ የአጭር ጊዜ መፍትሄዎችም ሊሆን እንደሚችል ግን ታምኖበታል። ማቴታ በክሪስታል ፓላስ ቆይታው እስካሁን 56 ግቦችን አስቆጥሮ 13 ለግብ የሆኑ ኳሶችንም አመቻችቶ አቀብሏል። ተጫዋቹ ቸልሲን መቀላቀል እንደ ትልቅ ደረጃ እድገትና በአውሮፓ መድረክም የመሳተፍ እድል አድርጎ ይመለከተዋል። ክለቡ ቀደም ብሎ እንደ ኤዜና ማርክ ጉሂ ያሉ ቁልፍ ተጫዋቾችን ማጣቱ የሚታወስ ነው። አጥቂው ዣን ፊሊፕ ማቴታም አሁን ላይ በጥር ወር የሚለቅ ከሆነ ክለቡን ለከፋ ቀውስም ሊዳርገው እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ዳቪድ ኦርነስቲን አርሰናል 40 ግቦችን ያስቆጠረውን አጥቂም ለማስፈረም እያሰበ መሆኑን የተገለጸው። አርሰናል በአሁኑ ወቅት በአትሌቲኮ ማድሪድ የሚገኘውን የአርጀንቲናውን ኮከብ ሁሊያን አልቫሬዝን ለማስፈረም ፍላጎት እንዳለው ተዘግቧል። እንደ ዳቪድ ኦርነስቲን ገለጻ ከሆነ አርሰናሎች በክረምቱ የዝውውር መስኮት የተጫዋቹን ስም አንስተው የመከሩበት ሲሆን በቀጣይ የዝውውሩ እውን ለማድረግም ሊንቀሳቀሱ ይችላሉ። ኦርነስቲን በስካይ ስፖርት ላይ እንደገለጸው አርሰናል ማጥቃት ላይም አዲስ ተጫዋቾችን ለመጨመር እድል አለው። የሁሊያን አልቫሬዝ ስምም በክረምቱ ተነስቶ ነበር። እንደዚህ አይነት ተጫዋቾችም አርሰናልን ሲቀላቀሉ ማየት ይቻላል ሲልም ነው የተናገረው። ሁሊያን አልቫሬዝ አትሌቲኮ ማድሪድን ከተቀላቀለ በኋላ ባደረጋቸው 84 ጨዋታዎች 40 ግቦችን በማስቆጠር በዓለም ላይ ካሉ ምርጥ አጥቂዎችም አንዱ መሆኑን አስመስክሯል። አርሰናል በከፍተኛ ገንዘብ አውጥቶ ያስፈረመው ስዊድናዊ አጥቂ ቪክተር ዮኬሬሽ ከሚጠበቅበት በታች መሆኑ አርሰናሎች ወደ ሁሊያን አልቫሬዝ እንዲያዞሩ ምክንያት ሆኗቸዋል። በተጨማሪም ክለቡ ጋብሪኤል ሄሱስን ለመሸጥ ፍላጎት ቢኖረውም ተጫዋቹ ራሱ ግን ለማስመስከር ሌላ እድል ይፈልጋል። ሁሊያን አልቫሬዝ ጎል አስቆጣሪ ብቻ ሳይሆን ኳስን መስርቶ በመጫወት ተከላካዮችን በማለፍና በቅጣት ምት ግብ በማስቆጠርም ልዩ ብቃት አለው። ሁለገባዊ አጥቂ ነው። በመሆኑም ሚኬል አርቴታ ለሚፈልገው የጨዋታ ስልትም ተስማሚ ነው። ሁሊያን አልቫሬዝን ለማስፈረም ቸልሲና ሊቨርፑልም ፍላጎት እንዳላቸው ነው የሚነገረው። ሊቨርፑል በአሁኑ ወቅት በወልቨስ የሚገኘውን ብራዚላዊ አማካይ አንድሬ ትሪዳዴን ለማስፈረም ዳግም ፍላጎቱን አሳየም። እንግዲህ እንደ ዘገባው ከሆነም ተጫዋቹ በ30 ሚሊዮን ዩሮ አካባቢ ሊዘዋወር ይችላል። ወልቨስ ዘንድሮ እጅግ ደካማ የውድድር ዘመንን እያሳለፈ የሚገኝ ሲሆን ወደ ታችኛው ሊግ የመውረድ ከፍተኛ ስጋትም አለበት። ክለቡ የሚወርድ ከሆነ የ24 ዓመቱ አንድሬን ማቆየት የማይችል ከሆነ ተጫዋቹ በፕሪሚየር ሊጉ ለመቆየትም ወደ ሊቨርፑል ሊያመራ ይችላል። አርኔ ስሎት በአሁኑ ወቅት ሪያ ግራቨንበርችን እንደ ተከላካይ አማካይ እየተጠቀሙበት ይገኛሉ። አንድሬን ማስፈረም ግራቨንበርችን ወደ ተፈጥሯዊው የአጥቂ አማካኝነቱ ተመልሶ ነጻነት እንዲያገኝና በሊቨርፑል የአማካይ ክፍል ውስጥም ተጨማሪ ጥንካሬ እንዲኖርም ያስችላል። አንድሬ ወደ ወልቭስ ከመዘዋወሩ በፊት በሊቨርፑል በጥብቅ ይፈለግ የነበረ ቢሆንም በወቅቱ ዝውውሩ ሳይሳካ ቀርቷል። አሁን ግን በድጋሚ ሊቨርፑሎች የመቀላቀል እድሉ ሰፊ ሆኗል። ከሊቨርፑል በተጨማሪ ከጣሊያን ከቱርክ እና ከፈረንሳይም የሚገኙ ክለቦች ተጫዋቹን ለማስፈረም እንቅስቃሴዎችን እያደረጉ ነው። አለን ሺረር እንደሚናገረው ከሆነ አርሰናል ከቻምፒየንስ ሊግ ድል ሊያግደው የሚችል አንድ ቡድን አለ ሲልም ነው የተናገረው። የኒውካስል ዩናይትዱ ታዋቂ ተጫዋች የነበረው አለን ሺረር አርሰናል በዘንድሮው የቻምፒየንስ ሊግ ውድድር እስከ ፍጻሜው እንደሚዘልቅ ቢተነብይም ዋንጫውን እንዳያነሳ ግን ምናልባት አንድ ቡድን እንቅፋት ሊሆንበት እንደሚችል ገልጿል። አለን ሺረር አርሰናሎች በመጪው ግንቦት በቡዳፔስት የሚደረገውን የፍጻሜ ጨዋታ ላይ ደርሳሉ ብሎ ቢያምንም በዚያም አሁን ላይ የዋንጫ ባለቤት የሆነው ፓሪስ ሰን ዠርሜንን ያሸንፋሉ ሲልም ጭምር ነው የተናገረው። አለን ሺረር እንደተናገረው ከሆነ በአማዞን ፕራይም ላይ በሰጠው አስተያየትም አርሰናል እዚያ ለመድረስ ለፍጻሜው ትልቅ እድል እንዳለው ጥርጥር የለውም። ነገር ግን ባለፈው ዓመት ካየነው የፓሪስ ሰን ዠርሜን ብቃትና ካሏቸው ተጫዋቾች አንጻር ፓሪስ ሰን ዠርሜን ያሸንፋል ብዬ አስባለሁ ሲል ነው የተናገረው። አርሰናል በዘንድሮ የሊግ ደረጃ ወይም የሊግ ውድድር ፕሪሚየር ሊግ ላይ አስገራሚ ጉዞን እያደረገ ይገኛል። ባለፈው ሳምንትም በሳን ሲሮ ኢንተር ሚላንን 3-1 በማሸነፍም በ7 ጨዋታዎች 7 ድሎችን በማስመዝገብ ፍጹም ጉዞውን አስቀጥሏል። አለን ሺረር እንደገለጸው ከሆነ ሚኬል አርቴታ በተጫዋቾች መለዋወጥ ወይም ሮቴሽን ውስጥም ቢሆን
ቡድኑን ጠንካራና አሸናፊ አድርጎታል ሲልም ጭምር የተናገረው። ለቀጣዩ ደግሞ ጨዋታዎችም ትልቅ እገዛን ያደርግላቸዋል። አርሰናል በአሁኑ ወቅት በፕሪሚየር ሊጉ ማንቸስተር ሲቲን በ4 ነጥብ ልዩነት እየመራ ይገኛል። በሊግ ካፕና በኤፍኤ ካፕም ጥሩ ግስጋሴ እያደረገ በመሆኑ አርቴታ ዘንድሮ ከአንድ በላይ ዋንጫዎችን ሊያነሳ እንደሚችል በአመቱ እገምታለሁ ሲልም ጭምር ነው አለን ሺረር እየተናገረ እንደሚገኝ ዘገባዎቹ የወጡት። ውድ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ለዛሬ ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን ያካተትንበት የዕለተ ማክሰኞ የከሰዓቱ ፕሮግራማችን ያሁን ላይ ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ነገም በተመሳሳይ ሰዓት በሚኖረው ፕሮግራማችን በዕለተ ረቡዕ የከሰዓት ፕሮግራማችን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።